ሰላም ምርጦቼ እንኳን ወደ ፊልም ሲኒማ በሰላም መጡ። በዛሬው የፊልም ቅኝታችን በ2020 የተሰራውን ዘ ዊች የተሰኘውን አስገራሚ ፊልም ለእናንተ ምርጥ ተመልካቾች ይዤ ቀርብ ያለው። ግን ከእናንተ አንድ የምፈልገው ነገር አለ። እሱም ሁላችሁም እባካችሁን ሰብስክራይብ አድርጉኝ። እመኑኝ ፊልሙ ካልተመቻችሁ መጨረሻ ላይ ሰብስክራይቡን ተነስታላችሁ። በፊልሙ ዘና ፈታ ብሉበት። ይመቻችሁ። በፊልሙ መጀመሪያ ላይ አንድ ትንሽ ልጅን እንመለከታለን። አሁን ላይ ወላጅ አልባ ልጅ ነበር። አሳዛኝ ህይወትን መምረት ይጀምራል። ስለዚህም ወደ አያቱ ቤት መጣ። ስሙም ሳም ነው። ይሁን እንጂ ወላጆቹን ስለናፈቀ በከፍተኛ ድብርት ውስጥ ይገኝ ነበር። አያቱም በጣም ሰው አፍቃሪ፣ ህፃን ወዳጅ፣ ደግ ስለነበረች ለሳም ጥሩ የሆነ እንክብካቤን ትሰጠው ነበር። ሳም ግን በዚህ ደስተኛ አይመስልም። አያቱም የቤት እንስሳ አመጣልሃለሁም ብላ ትነግሯለች። ከእርሱም ጋር ትጫወታለህ፣ ጓደኛ ተረጓለህ፣ ኧረ ከፈለክ ሚስጥር ንገረው ብላው ከዛ ትሄዳለች። ከሳምንታት በኋላ አያቱ የምታምርን አይጥ ትሰጠዋለች። አሁን ላይ ከእሱ ጋር ይህን ስላገኘ ከአይጡ ጋር አብዛኛውን ጊዜውን ማሳለፍ ይጀምራል። ሁልጊዜም ለአያቱ ይናገራል። አይጦች ህይወታቸውን በደስታ ይመራሉ ይላታል። እናም ከሱ ጋር በቤቱ አይጡ እንዲሁም እሱ በክፍሉ ውስጥም ከዛ አይጥ ጋር መጫወትና መዝናናት ይጀምራል። አንዲት ጠንቋይ ግን ከውጭ እያፈጠጠች ነበር። የጠንቋዩ አስተያየት እንግዳ ነበር። ከዛም በኋላ አያቲቷን ማስነጠስ ትጀምራለች። ከዛም ትንሽ ቆይታም ታገግማለች። ለሳምና ልጅ ትላለች። ወደ ውጭ እንሂድ ትለዋለች። ከዚያም ለግዢ ወደ ሱቅ ወደ ሱፐርማርኬት ይንቀሳቀሳሉ። አንዲት ሴት ከአያቱ ትንሽ ርቆ ባለበት ወደ እሱ ትቀርብና ጠንቋይ ነበረች ማለት ነው። ከዛም ቸኮሌት ትሰጠዋለች። ያቺ ጠንቋይ ነበረች በዛ ቀን ቤታቸው ያየችው የነበረው። ከዛም በኋላ ድግምት የራሷ የሆነ ሚስጥራዊ ባብ ነበራት ማለት ነው። እና ይህን ቸኮሌት ውሰድ እያለች ማስፈራራት ትጀምራለች። በእንዲህ ሁኔታ ላይ እያለ አያቲቱ ሳምን ትጠራዋለች ና ብላ። ይሄንንም አይቶ እሱ ወዲያው ወደሷ መሮጥ ይጀምራል። ያቺ ጠንቋይ ትጠፋለች። ከዛም በኋላ ሳም ለአያቱ ወደ ቤት በመምጣትም ያቺ ሴት በመደብር ውስጥ በድብቅ ታወራይ ነበር፣ ቸኮሌት በኃይል ልሰጠኝ ሞክራለች ይላታል። እሷም እባብ ነበራት ሲላት፣ ከዛም አያቱ ደግሞ ልጅ ሆይ ጠንቋይ ነበረች ትለዋለች። በእንግዶች የተሰጠ ማንኛውም ነገር ለምን መብላት እንከለከላለን ሲላት፣ አሁን በመድኃኒትነት የመያዝ ነገሩም ከፍተኛ ነው። ከሁሉም በላይ በጠንቋይ የቀረበን ነገር መብላት ለምን ትፈልጋለህ? እንዳበላ እሷ አንተን ለመሳብ ትሞክራለህ። የልጅነት ታሪኬን ላካፍል ትለዋለች። 10 ዓመቴ ልጅ ነበርኩኝ። ታዲያ የሆነ ቦታ እየሄድን በድንገት ጓደኛዬ እየተራመድኩኝ ትጠፋብኛለች። አንዲት እንግዳ ሴት በጨረፍታ ሳያት ቸኮሌት እየሰጠቻት ነበር። ጠንቋይ ነበረች። ኧረ የጠንቋዮች መሪ ነበረችም ማለት ይሻላል። እናም ጓደኛዬን ይዤ ከዛ ቦታ ሄድኩ። በሚቀጥለው ቀን አያቴ ጸጉሬ እናቴ እየሰራችኝ እያለ አያቲቷ እንዳለችው ጓደኛዬ በአይኔ ፊትም ወደ ድሮነት ተቀየረች። ይሄ የቸኮሌቱ ጣጣ ነው። በዚያ ቸኮሌት ውስጥ የበላችው የሆነ ነገር አለ። ስለዚህ ከልጅነቴ ጀምሮ ራሴን ከጠንቋዮች አርቄያለሁ። በሚቀጥለው ጊዜ ምንም ነገር እንዳትወስድ ከነሱ ራቅ ትሏለች። አንድ ሰው ወደ አንተ ቢመጣ ለኔ ንገረኝ፣ በቅርቡም ከዚህ ቦታ እንሄዳለን። ምክንያቱም በታችም በጠንቋዮች አይን ገብተዋልና እና መጀመሪያ እኛን ሊያጠቁ ይችላሉ ትሏለች። ከዛም በኋላ ወደ 5 ስታር ሆቴል ይሄዳሉ። የሆቴሉ ዋና ሼፍ የሆነ የሴት አያቱ አጎት ልጅ ነበር። ከሆቴሉ ስራ አስኪያጅ ጋር ግንኙነት ነበራት። ከዛም በኋላ ትንሽ ክፍል ይዘጋጅላቸዋል። የሆቴሉም ስራ አስኪያጅ ጥሩ ሰው ነበር እና ከዛ በኋላ ከገቡ በኋላ ወደሚፈልጉበት መሄድ ነፃ ናቸው። ግን እዛ እንግዳ ነገር ይከሰታል። ምን? ብዙ ጠንቋዮች ወደዚያ ሆቴል ይገባሉ። ምክንያቱም መሰብሰቢያ ስላላቸው። ከዛ በኋላ ድንቅ ራት መብላት ስለነበረባቸው ሁሉም ጠንቋዮች አስተዳዳሪውን አግኝተው እንዲህ ይሉታል፣ ማን እንደሆንን ታውቃለህ? ስለዚህ መሰብሰቢያ አዳራሽ አዘጋጅልን። እንደ እውነቱ ከሆነ ሁሉንም ልጆች ጠልፈው ለመሄድም እቅድ ነበራቸው። አለበለዚያ አስማታዊን ቀመር የያዘውን ቸኮሌት ለህፃናት እንሰጣለን። እሱን በመብላት ሁሉም ልጆች ወደ እንስሳነት ይቀየራሉ። ምክንያቱም ህፃናት እንደኛ ነው መሆን ያለባቸው፣ በዚህ ዓለም ጣጣ መጠመድ የለባቸውም ይላሉ። አሁን ልጆቹን ለመመርመር ጊዜ የለንም። ስለዚህ ሁሉም ልጆችን ሰለባ እናደርጋለን ይባባላሉ።
ከዛ አሁን ምሽት ይመጣል። ያ ልጅ ከአያቱ ጋር እያወራ ነበር። ውጭ እየዘነበ ነው። ልጁ ይጠይቃል፣ አያቴ ጠንቋዮች እንዴት ይመስላሉ ይላታል። አያቱም ጣቶቻቸው ረዣዥም ናቸው ትለዋለች። እናም ጥፍራቸው ቆሻሻ ነው፣ ለዛም ነው ጓንቶች የሚያደርጉበት ምክንያት ትለዋለች። ራሰ በራ ስለሆኑ ዊግ ወይም ትልቅ ኮፍያን ይጠቀማሉ። እነዚህን እውነቶች ሲሰማ ያ ልጅ በጣም ይፈራል። ከዛም ነፋሱ ኃይለኛ ይነፍሳል። ማለዳ ይነጋል። ከዛም ያ ልጅ ግን ደስተኛ አልነበረም። ወደ ታላቁ አዳራሽ ሄዶ አይጡ ጋር ይጫወታል። በተመሳሳይ ጊዜ ሁሉም ጠንቋዮች ለመሰብሰብ ወደዚያ ይመጣሉ። ያ ልጅ በፍርሃት ስሜት ራሱን እዛ ይደብቃል። ግራንድ ሃይዌጅ እሱም ማሽተት ትጀምራለች፣ ግን የትም አታገኘውም። ስለዚህ ስብሰባውንም ትጀምራለች። አሁን ሁሉም ጠንቋዮች ወንበር ላይ ተቀምጧል። እናም ከእነሱ በፊት ግራንድ በጣም ኃይለኛ አስማተኛ ናት። መድኃኒት አሳየቻቸው። አስማታዊ ቀመር ነው። አንድ ጠብታ ወደ ከረሜላ ቸኮሌት ብታፈሱ ያ ከረሜላ ልጆቹን ወደ እንስሳነት ይለውጣቸዋል ትለዋለች። የእሱን ውጤትም ትዘረዝራለች፣ ጉዳዮቹን ትናገራለች። ከዚያም ሳም ከእንደገና ይሸታቸዋል። መድረኩን ማሽተት ትጀምራለች። በዚህ ጊዜ አፍንጫዋ አጸያፊና አስቂኝ እንደሆነ እንረዳለን። በመጨረሻም እሷም ከፍተኛ ጠንቋይ ስለነበረች አሽትታው ከፍ ስታደርገው አሽቀንጥራ ስትለው ጠረጴዛውን የለም። ነገር ግን ከኋላው የአየር ማናፈሻ ነበር። ከዛ እሱን ልታገኝ እየሄደች እያለ ማን ይመጣል? አንድ ልጅ ዘው ብሎ ይገባል። ተበላ። ሁሉም ጠንቋዮች ያዙት። ከዛም ወደ እሱ ይንቀሳቀሳሉ። መብላት በጣም ይወድ ነበር። ስለዚህ ጠንቋዮቹ እሱን በማየት እርካታ ተሰምቷቸው ያለምንም ችግር እንይዘዋለን ብለው የተሸፋፈነውን ቸኮሌት ያቀርቡለታል። በፍጥነት እንደበላው ምን ይሆናል? ልጅ አይጥ። ጋይስ አስቡት፣ አይጥ ሆነ። ከዛ ሁሉም ጠንቋዮች እሱን አይተው ይፈራሉ። በተረከዝ ጫማቸው ሊያደቁት ይሞክራሉ። ከዚያም ያ ልጅም ከቬንትሌተር አይጡን ያስወጣል። ግን እዚህ ጋር ስህተት ሰርቷል። ለህይወቱ አደጋ ነው። ምክንያቱም ሁሉም ጠንቋዮች ከተመለከቱት በኋላ ያወጡታል። ከዛም ያንን አስማታዊ ፈሳሽ አንድ ጠብታ ወደ ጆሮ ውስጥ ሲያደርጉት ምን ይሆናል? ይህ ልጅም አይጥ ይሆናል። ከዚያም ሶስቱም አይጦችም ገብተው ይደበቃሉ። ከዚያም እዚህ ጋር አስቡት፣ ሶስቱም አይጦች እነዚህን ጠንቋዮች እንበቀላቸዋለን በማለትም ይናገራሉ። ጥሩ ጓደኝነትንም ይፈጥራሉ። ያ ልጅ እንዲሁም ሳም ሁለቱም አይጥ ሆኗል ማለት ነው። ከዚያም ወደ አያቱ ጋር ከሄደ በኋላ ጠንቋዮች ናቸው አያቴ ወደ አይጥነት የለወጡኝ ይላታል። ከዛም አያትየዋ እነዚህንም ገሃነም መላክ ነው እበቀላቸዋለሁ ትላለች። አሁን ለአያቱ እንዲህ ይላታል፣ አስፈላጊውን ነገር ማድረግ አለብን። አሁን ላይ የነዚህ የጠንቋዮቹ ጣሪያ ከታች ስላለ አንድ እቅድ አያትየዋ ትነድፋለች እና እኔ ካልሲ ሰራለሁ። ከዛ ወደ ውስጥ በማስገባትም አወርድሃለሁ። አስማታዊ ፈሳሹን በመስረቅ ወደ ላይ ትወጣለህ ትለዋለች። ከዛ እንዲህ ለማድረግ ይስማማሉ። አያቷ የልጅ ልጇን ወደዚህ ካልሲ ውስጥም ሳምንት ከቷለች። ከዛ መውረድ ጀመረ። ግን ጠንቋይ እየፈራ ቢወርድም ያቺ ጠንቋይ በቦታው አልነበረችም። ያንን መድኃኒት ፈሳሹን በማንሳትም ወደ ካልሲ ውስጥ ይመለሳል። ግን እየሄደ በጨረፍታ ያቺ ጠንቋይ ካልሲውን አየችው ጋይስ። ከዛ ካልሲውን አጥብቃ ትይዘዋለች። ከዛ በኋላ ይህን ካልሲ ተየው እኔ እየሰራው ነው የወደቀብኝ ትላለች አያትየዋ። ከዛም እንዴት ይሆናል በማለት ካልሲውን ልትፈትሸው ስትል ግን ይድናሉ። ማን አዳናቸው አትሉም? የሆቴሉ ማናጀር ወደዛ ይቀርብና ከሷ ጋር ሲያወራ ካልሲውን ትተዋለች። ብታየው አልቆላቸው ነበር። አያትየዋ ያንን መጠጥ ከወሰደች በኋላ ወደ ሳህን ውስጥ አፍስሳ ሶስቱም አይጦች አንድ በአንድ በከታቸውም፣ ነገር ግን ምንም ለውጥ ማምጣት አልቻለም። ምክንያቱም ይህ መጠጥ ሰውን ወደ እንስሳ እንጂ እንስሳን ወደ ሰው ሊለውጥ አይችልም። ስለዚህ አይለወጡም፣ እኛ ማገገም አንችልም በማለት ተስፋ ይቆርጣሉ። ለምን እነሱ ሊወስዱት ወደ ሚሄዱበት የጠንቋዮች ሾርባ ውስጥም አናፈሶም ይላሉ። ከዛ ወደ ኩሽና መሄድ ትችያለሽ አያትየዋን ይላታል። ዋው ልጆች እንዴት ያለ ድንቅ ሐሳብ ነው ትላቸዋለች። ከዚያም እነዚያን ሶስት አይጦች ወደ ቦርሷ ይዛ ወደ ኩሽና ታመራለች። የጠንቋዮቹ ሾርባ በሚዘጋጅበት ክፍል ውስጥ ያንን መድኃኒትም ወደዛ ውስጥም ይከቱታል፣ ይነክሩታል ማለት ነው። ከዚያም የሆቴሉ አስኪያጅም እንዲህ የምታደርገው ሴትዮ አንቺ ነሽ አይደለ? እነዚህ አይጦች ያንቺ ናቸው አይደለ? የቤት እንስሳ እኮ ወደ ኩሽና አይሄድም፣ አጸያፊ ተግባር ነው የሰሩት ትላለች። ከዛም በኋላ አያቷ እንዲህ አለች፣ የኔ አይጦች አይደሉም በማለት ወደ ቦርሷ ትደብቃቸዋለች። ስራ አስኪያጁ ክፍሏን ሻንጧን ምናምን ከፈተሸ በኋላ አይጦቹን ሲያጣቸውም ውርደት ይሰማዋል። ከዛም አያቷ በአንተ ላይ ቅሬታ አለኝ፣ ለፖሊስ እናገራለሁ፣ ያለ ምክንያት ነው እኔ ቀን የፈተሽከው፣ ሆቴል ይዘጋል ምናምን ብላ ስታወነባብደው ይቅርታ ይኸው በእኔ በራሴ በኩል ራት መብላት ትችያለሽ፣ ተጋብዘሻል ይላታል። ወንበር ይዘጋጅላታል ማለት ነው ከጠንቋዮቹ አጠገብ። ከዛ ቁጭ ትላለች።
የጠንቋዮቹ የእራት መብያ ጊዜ አሁን ደርሷል። እነዚያ ጠንቋዮች ያንን ሾርባ ለራሳቸው ብቻ ነበር ያዘጋጁት። ይህን ሾርባ ሲወስዱ ወደ አይጥነት ይቀየራሉ ማለት ነው። ሁሉም በመጀመሪያ እይታ ሁሉም ጠንቋዮች ሾርባውን ሲወስዱ ወደ አይጥነት መቀየር ይጀምራሉ። አያቷ ይህን ሲመለከቱ ደስታ ይሰማቸዋል። አስደሳችን እይታ ይሰጥ ነበር። አያቷና እንዲሁም ሌሎች የሆቴሉ ሰራተኞች አይጦችን መግደል ይጀምራሉ። ግን መጥፎ እድል ምን ነበር አትሉም? ታላቅ ከፍተኛዋ ጠንቋይ አሁንም ሾርባውን አልቀመሰችውም ነበር። እናም ወደ አይጥነት አልተለወጠችም። ከዚያም ሶስቱ አይጦችም ወጥመድ ከሰሩላት በኋላ የጠንቋይዋን ጣት በተንኮል ወጥመድ ውስጥ ይከቷታል። ያቺ ጠንቋይ ስጮ አፏ ሲከፈት ወዲያው ያመጠጥም ወደ አፏ ይከቱታል። እሷም ከሌሎቹ አይጥ ትበልጣለች። ከፍተኛ የሆነ አይጥ ከፍ ብላ ከሌሎቹ አይጥ ገዘፍ ብላ ትታያለች። ከዛም አያቷ ድመት ካስቀመጠች በኋላ አይጧ እንድትበላ ታደርጋለች ጋይስ። ከዛ ሶስቱን ጓደኞቹን አይጦች ይዛ ወደ ቦርሷ ወደ ውጪ ትወጣለች። ከዛ ሆቴል ወጣች። አሁን የጠንቋዮችም ስጋት አልነበረባትም። እሷም በቤቷ ውስጥም ህይወቷን ማሳለፍ ትችላለች ማለት ነው። የነዛ የወፍራም ወደ አይጥ የተቀየረው ልጅ የለም። የነሱ እናትና አባቱ በጣም እየጨነቁ ነበር፣ ግን ልጇን አትወደውም ነበር ከበፊትም። አሁን ጭራሽ ልጇ በአይጥ ቋንቋ መናገር ሲጀምርም በጣም ትፈራለች። እረ እኔ እሱን አልወስደውም ይቅርብኝ ትላለች። ከዛም ያ ልጅም እረ እኔ ጓደኞቼን አግኝቻለሁ ከአንቺ በመገላገሌ ደስተኛ ነኝ ይላል። አሁን አያቲቷ ሶስቱንም አይጦችም ከእርሷ ጋር ይዛ መታለች እና ምግብ ትሰጣቸዋለች። ከአይጦቹ መካከል ሶስቱም በህይወታቸው እጅግ በጣም ደስተኛ ነበሩ። አያቷን በጣም ትንከባከባቸው ነበር። በጣም የሚያስደንቀው እውነታ ይህ ነበር። እነዚህ አይጦችም ሁሉም ወደ ሰውነት መመለስ አልፈለጉም ነበር። አያቷም ከእነሱ ጋር ትደሰትና ትጫወት ነበር። ፊልሙ እዚህ ጋር ይጠናቀቃል። ስለተከታተላችሁ እናመሰግናለን።